ምንድነው የሰማነው ፋሚሊ? ክለባችን ማንቸስተር ዩናይትድ ክርስቲያን ሮሜሮን ለማስፈረም ኦፊሻሊ ኦፈር ለማቅረብ እየተዘጋጀ ይገኛል። በቅርብ ቀን ጠብቁን ፋሚሊ። ይሄ ተጫዋች ፈረመ ማለት እጅግ በጣም የሚጠቅመን ፕሪሚየር ሊጉን የለመደ ምርጥ ተከላካይ ሚኮዬ እሷንኛ ለኛ ሰጠሽን ማለት ከጠፍሽ ላይ ወርቅ አውልቀሽ እንደሰጠሽ ቁጠሪው ፓፓ። ምን አይነት ደስ የሚል ዜና ነው ፋሚሊ። ያሳካልን እንጠብቃለን። እንግዲህ ጥሩ ነገር እየተማን ነው። የሚገርም ነው ጀመው። ማንቸስተር ዩናይትድ በዚህ ሰዓት ላይ ክርስቲያኖ ሜሮንን ለማስፈረም ተፍ እያለ እንዳለ መረጃዎችን ተመልክቻለሁ። እሽት ላይ ሲወጡ እንደነበሩት ዜና ከሆነ ማለት ነው የጁቬንቱስ ተጫዋች ክርስቲያኖ ሜሮንን ማንቸስተር ዩናይትድ ሊያስፈርመው እንደሚፈልጉ በስፋት እየተነገረ ይገኛል። ሌላው ደግሞ በስፋት እየተነገረ የሚገኘው ማርከስ ኩከረሜላን ማለት ነው የሱን ዝውውር እንግዲህ ማንቸስተር ዩናይትድ እጅጉን እያፋጠነው ነው የሚሉ ዜናዎች እየተበራከቱ ይገኛል። ነገር ግን አንዳንድ መረጃዎች እንደሚያመለክቱት ከሆነ የውሸት ነው የሚሉ ዜናዎችም እየበዙ ይገኛል። በዚህ ሳለ ዌስታሞች ማለት የማቴዎስን ዝውውር እንግዲህ ለማስገን ሲሉ ማለት ነው 85 ሚሊዮን ፓውንድ እየጠየቁ ይገኛል ማለት ነው። የማቴዎስ ዋጋ ወደ 85 ሚሊዮን ፓውንድ አድጓል። ጀማ አዲስ ነገር ዜና ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። የአርሰናል ደጋፊ ሙድማ እናራም ዩናይትድ አጋን የታየው ተጫዋች ገበያ ላይ ያለ ተጫዋች በሙላ የዩናይትድ ማሊያ መልበስ አለበት። ምን ሆናችሁ ነው? ይሄ የኛ ካልቸር የኛ ባህል አይደለም። ዩናይትድ 5 ሴንተር ባክ አለው። ሌላ 6ኛ ሴንተር ባክ የሚጨምር ይመስላችኋል? ማርቲኔዝ፣ ዴሊት፣ ሌኒሮ፣ ሄቨን፣ ማጓየር 5 እንዴ! ከአምስቱ ደግሞ አስቡት አንዱ ብቻ የዓለም ዋንጫ የተሳተፈው። ስለዚህ ምንም የሚሆንበት አጋጣሚ የለም። ማርቲኔዝም የአርጀንቲና ቋሚ ጀማሪ ይሆናል ተብሎ አይጠበቅም። ዴሊት ደግሞ በቃ ሰርጀሪው ይሄን ያህል ብዙ የሚያረቀው ነገር አይደለም። በቃ ሴፍ ነው አለ አይደለ? የጀርባ ጉዳት ስለሆነ ያገረሽበታል እና የሚያስፈልግ ጉዳት አይደለም። ለዛም ነው ሰርጀሪ የሚያስፈልገውና 6ኛ ተከላካይ ሮሜሮ ይመጣል ብሎ ማሰብ ራሱ ልክ አይደለም። ዩናይትድ ምን ያህል በዋጋ እየተጨነቀ እንደሆነ በመሃል ሜዳው እየሰማችሁ ሌላ ዋጋ የሚጨምርበት ሮሜሮ ውድ ነው የሚሆነው። ደሞዙ ራሱ ከባድ ነው የሚሆነው። ምን ሆናችሁ ነው እንዴ? አረ ማንቺ ወደ እኔ ዞርሽ ብለሽ ክርስቲያን ሮሜሮ ችግር የለውም ወይ ይልሻለሁ፣ እንዳታስቢ። ግን 100 ሚሊዮን ቁጭ ታረጋለሽ ብራዘር። 100 ሚሊዮን ቁጭ ካረግሽ ወይ ይልሻለሁ። ቫን ሄከንን 7 ተጠይቄያለሁ። ለቫን ሄከን 7 ቀጠየቅኩኝ። ሮሜሮን 100 ምንም ርር የለም 100 ትሰጪኛለሽ፣ እሰጥሻለሁ። ካልሆነ ግን ዝር እንዳትይ፣ ዝር ማለት ነው። እንደውም ከፈለግኩኝ ለፕሪሚየር ሊግ ክለቦች አልሸጥም፣ ወደ አትሌቲኮ ሸኘዋለሁ። 100 ሚሊዮን ይዘህ ማመጣ ክለብ ካለ ማለት ነው። 100 ይዘና ይሰጣል። አለቀ። ብሬኪንግ ኒውስ ማንቸስተር ዩናይትድ ክርስቲያን ሮሜሮ ለማስፈረም እንቅስቃሴ እየጀመረ እንደሆነ እየተዘገበ ይገኛል። ማነው ዘገበው ካላችሁ በአርጀንቲናዊ ተጫዋቾች ላይ ታማኝነት መረጃ ያለው ጋስቴን ኤዱ ነው። ጋስቴን ኤዱ ይፋ የሚያደርጋቸው መረጃዎች በተለይ ደግሞ አርጀንቲና ተኮር ናቸው። እነሱም ታማኝነታቸው እጅግ ከፍ እንዳለ የሚዘገብለት ታዋቂ ጋዜጠኛ ነው። እውነት ከሆነ ይህ ተጫዋች ማንቸስተር ዩናይትድን የሚቀላቀልበት እድል ከየትኛውም ጊዜ በላይ እየሰፋ እንደሆነ እየተዘገበ ይገኛል። እኔ በግሌ ቤተሰብ ክርስቲያን ሮሜሮ ማንቸስተር ዩናይትድ ቢመጣ ከምንም ጊዜ በላይ ደስተኛ መሆን በዝውውር ይመስለኛል። ለእናንተ ይህ ዝውውር ቢሳካለው ሀሳባችሁ ኮሜንት ላይ ሼር ኮፒ ሊንክ እንዳይረሳ። አረ ጋይስ ምን አይነት አስደሳች ዜና የተሰማ ነው! ስለ ክርስቲያን ሮሜሮ በጣም አስደሳች ዜና ተሰምቷል። ቪዲዮን በቻላችሁ ታቅም ኮፒ ሊንክ፣ ሼር፣ ሪፖስቱን እርገጡት። እንዲሁም ለዚህ ቤት አዲስ ከሆናችሁ የፕላስ ምልክቱን ተጫኑ። ክለባችን ማንቸስተር ዩናይትድ በክረምት የዝውውር መስኮት የመሃል ተከላካይ ቦታ ማስተካከል ይፈልጋል። እናም ለዚሁም አርጀንቲናው የ28 ዓመቱ የቶትናም ተጫዋች ለማስፈረም በአሁኑ ሰዓት ኦፈር ለማቅረብ የተዘጋጀ እንደሆነ ተገልጿል። ክለባችን ማንቸስተር ዩናይትድ ክርስቲያን ሮሜሮን ወደ ቲያትር ኦፍ ድሪምስ ማምጣት የሚችል ከሆነ ሴንተር ባካችን በስትክክል ዘንድሮ ይስተካከላል። የምሬን ነው። ለዋንጫ ተፎካካሪ ምን ሆኖ ሴንተር ባካችን መሃላችን እንዲሁም የክም ተጫዋች ካስፈረመ ክለባችን በስትክክል ለዋንጫ ተፎካካሪ እንሆናለን ማለት ነው። እናም ክርስቲያን ሮሜሮ ወደ ቲያትር ኦፍ ድሪምስ የመምጣቱ ነገር አይቀሬ የሆነ የመጣ ነው። ክለባችንም በአሁኑ ሰዓት ኦፈር ለማቅረብ ሙሉ በሙሉ እንደተዘጋጀም ተገልጿል። ክርስቲያን ሮሜሮ ወደ ቲያትር ኦፍ ድሪምስ ቢመጣ ያለብንን የተከላካይ ችግር ይፈታዋል ብላችሁ ታስባላችሁ ወይስ ሌላ የምታስቡት ተጫዋች አለ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ሲዝን የማንቸስተር ዩናይትድ 2 ሴንተር ባኮች እነዚህን ሊመስሉ ይችላሉ። ሊሳንድሮ ማርቲኔዝ እንዲሁም ደግሞ ሌላኛው አርጀንቲናዊ ሮሜሮ። ይህንን ዘገባ ከየት መጣው ካላችሁኝ ጋስቶን ኢዱል ከሚባል የአርጀንቲና ቶፕ ቲር ከሚባል ጋዜጠኛ ነው። ትናንትና እሱ እንደምታዩት ትዊተር ላይ ከ1.2 ሚሊዮን በላይ ፎሎወሮች አሉት። ከአርጀንቲና ተጫዋቾች ጋር በተገናኘ ትልቅ ታመኔታ አለው። ሊዮኔል መሲንም በዓለም ዋንጫ በኳታር ዓለም ዋንጫ ላይ
ኢንተርቪው ሲያደርግ ነበር። እሱም እንዳለው ከሆነ እንግዲህ ትላንትና ማምሻውን ማንቸስተር ዩናይትድ ሮሜሮን ለማስፈረም እንደሚፈልግና የመጀመሪያ ኦፈሩን ለማቅረብ ፕሪፔር እያደረገ ነው፣ እየተዘጋጀ ነው ብሏል። ምን ትላላችሁ? ይህ ዝውውር የሚሳካ ከሆነ እውነት ለማንቸስተር ዩናይትድ ጥሩ ነው ብላችሁ ታስባላችሁ? ምንም እንኳን ሁለቱም የዓለም ዋንጫ አሸናፊ ኤክስፒሪየንስ ያላቸው ጥሩ ተከላካይ ቢሆኑ ምንን የሚያሳስበኝ ነገር በዲስፕሊን ደረጃ ሁለቱም ተጫዋቾች በጣም ተርብል ናቸው። አይ ቲንክ በአንድ ጨዋታ ላይ ሁለቱንም በቀይ ካርድ ልናጣበት የምንችልበት አጋጣሚ ይኖራል። ሁለቱም በጣም አግሬሲቭ ሆነው ስለሚጮቱ ያም ቢሆን ግን ደፍኒትሊ ከሃሪ ማጓየር የተሻለ ተጫዋች ነው ብዬ አስባለሁ። ምንም እንኳን ቀደም ብዬ ያልኩት የዲስፕሊን ነገሩ ቢያሳስብም አይ ቲንክ በአብዛኞቹ እንቅስቃሴዎቹ በቢልድ አፕ ላይ ፔስ ያለው ተጫዋች መሆኑ በሁለቱም ቦክሶች ላይ ልክ እንደ ሃሪ ማጓየር በጣም ጥሩ ተጫዋች ነው። ኢቨን ከሃሪ ማጓየር የተሻለ ጎል አስቆጥሯል በዚህ ሲዝን አብዛኛውን ጊዜ ተጎድቶ ቢያሳልፍም። እናንተስ ምን ትላላችሁ? ይህንን የቶተናም አምበል እንዲሁም ደግሞ የአርጀንቲና ኢንተርናሽናል በማንቸስተር ዩናይትድ ማየት ትፈልጋላችሁ? ለሚን ኦን ዘ ኮመንት ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። አምና ሹ ሮሜሮ